ሰኔ 30 ቀን 2018 ዓ.ም የውሳኔ ቁጥር 10/2018 ክፍል 1 ሪፖርት መግቢያ የኢፌዴሪ ስድስተኛ ዙር የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ሰኔ 4 ቀን 2018 ዓ.ም ባካሄደው 25ኛ መደበኛ ስብሰባ የፌዴራል መንግስት የ2019 ዓ.ም ረቂቅ በጀት አዋጅ ቁጥር 24/2018 ሆኖ ዝርዝር እይታ እና ምርመራ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መመራቱ ይታወሳል። ቋሚ ኮሚቴው በምክር ቤቱ ያሰረና የአባላት ስነ ምግባር ደንብ ቁጥር 6/2008 እንደተሻሻለው በአንቀጽ 69 ከንዑስ አንቀጽ 1 እስከ 9 እንዲሁም አንቀጽ 172 ንዑስ አንቀጽ 2 መሰረት ረቂቅ የበጀት አዋጁን በዝርዝር መርምሮ የሚከተለውን ሪፖርትና የውሳኔ ሀሳብ አቅርቧል። 2. በረቂቅ የበጀት አዋጁ የምርመራ ሂደት የተከናወኑ ዋና ዋና ተግባራት 2. ቋሚ ኮሚቴውና የምክር ቤቱ የሕግ ማዕከል ባለሙያዎች ሰኔ 18 ቀን 2018 ዓ.ም በረቂቅ አዋጁ ላይ ዝርዝር ውይይት በማድረግ ለአስረጂዎች መቅረብ የሚገባቸውን ጥያቄዎችና አስተያየቶች በመለየት አስፈላጊውን ዝግጅት አድርገዋል። 2. ቋሚ ኮሚቴው ሰኔ 19 ቀን 2018 ዓ.ም ባዘጋጀ የአስረጂዎች መድረክ ለአስረጂዎች በጋራ የተለዩ ጥያቄዎችና አስተያየቶችን ያቀረበ ሲሆን ከገንዘብ ሚኒስቴር የተጋበዙ የሥራ ኃላፊዎች ለቀረበላቸው አስተያየትና ጥያቄዎች በቂ ማብራሪያ ሰጥተዋል። የውይይቱ ቃለ ጉባኤ ተያይዟል። 2. በረቂቅ የበጀት አዋጁ ላይ ዜጎች ተሳትፎ እንዲኖራቸው ማድረግ እጅግ አስፈላጊ በመሆኑ ቋሚ ኮሚቴው ሰኔ 22 ቀን 2018 ዓ.ም የሕዝብ ይፋዊ ውይይት መድረክ አዘጋጅቷል። ውይይቱ ውጤታማ እንዲሆን ለማድረግ ይረዳ ዘንድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የስብሰባ ጥሪ በማስታወቂያ ተነግሯል። እንዲሁም ለፌዴራል መንግስት ባለበጀት መስሪያ ቤቶች፣ ለ12ቱ የክልል መንግስታት፣ ለድሬዳዋ ከተማ አስተዳደር፣ ለዩኒቨርሲቲዎች፣ የሙያና የብዙሃን ማህበራት ወዘተ ወኪሎች እንዲሳተፉ በደብዳቤ ተጋብዘዋል። የረቂቅ በጀት ሰነዱን በፓርላማ ድረገጽ ላይ በመጫንና ተደራሽ እንዲሆን በማድረግ የህዝብ ውይይት መድረክ ተካሂዷል። በዚሁ መሰረት የፍትህ ሚኒስቴር፣ የገቢዎች ሚኒስቴር፣ የከተማና መሰረተ ልማት ሚኒስቴር፣ የጉምሩክ ኮሚሽን፣ የኢትዮጵያ ምክክር ኮሚሽን፣ የኢትዮጵያ ሰብአዊ መብት ኮሚሽን፣ የፌዴራል ታክስ ጉባኤ ኮሚሽን፣ የፕሬስ ድርጅት፣ የኢትዮጵያ ኮንስትራክሽን ባለስልጣን፣ የመንግስት ግዥን አገልግሎት፣ የኢትዮጵያ ጤና መድህን አገልግሎት፣ የኢትዮጵያ ዜና አገልግሎት፣ የፌዴራል ዋና ኦዲተር፣ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፌዴራል ጠቅላይ ፍርድ ቤት፣ የፌዴራል መጀመሪያ ደረጃ ፍርድ ቤት፣ የፌዴራል ጠቅላይ ሸሪዓ ፍርድ ቤት፣ የኢትዮጵያ ሕዝብ እንባ ጠባቂ፣ የማዕድንና ኢንዱስትሪ ልማት ኢንስቲትዩት፣ የፖሊስ ጥናት ኢንስቲትዩት፣ የኢትዮጵያ ሜትሮሎጂ ኢንስቲትዩት፣ የኢትዮጵያ ጂኦሎጂካል ኢንስቲትዩት፣ የኮንስትራክሽን ማኔጅመንት ኢንስቲትዩት፣ የኢትዮጵያ መንገዶች አስተዳደር፣ የቦንጋ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ የኮተቤ ትምህርት ዩኒቨርሲቲ፣ የመቱ ዩኒቨርሲቲ፣ የደብረ ብርሃን ዩኒቨርሲቲ፣ የድላ ዩኒቨርሲቲ፣ የመቅደላ አምባ ዩኒቨርሲቲ፣ የአክሱም ዩኒቨርሲቲ፣ የቡሌ ሆራ ዩኒቨርሲቲ፣ የኢትዮጵያ ደራሲያን ማህበር፣ የብሔራዊ ኢትዮጵያ ሰራዊት ማህበር እና ሌሎችም በውይይቱ የተሳተፉ አካላት በተዘጋጀው የውይይት መድረክ ላቀረቧቸው በርካታ አስተያየቶችና ጥያቄዎች በአስረጂዎች ማብራሪያና ምላሽ ተሰጥቷል። የውይይቱ ቃለ ጉባኤ ተያይዟል። 2. በተጨማሪም በረቂቅ የበጀት አዋጁ ላይ የበለጠ ግንዛቤ እንዲያዝበት ለተከበሩ የምክር ቤት አባላት ሰኔ 23 ቀን 2018 ዓ.ም በክቡር የገንዘብ ሚኒስትር አማካይነት ሰፊ ውይይት የተካሄደ ሲሆን በዚህ ውይይት መድረክ ከፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴና ከተከበሩ የምክር ቤት አባላት የተደራጁ ጥያቄዎችና አስተያየቶች ቀርበው በቂ ምላሽና ማብራሪያ ተሰጥቷል። 2. ቋሚ ኮሚቴው ሰኔ 24 ቀን 2018 ዓ.ም በተዘጋጀው የውሳኔ ሀሳብ ላይ ውይይት በማድረግ የውሳኔ ሀሳቡ የመጨረሻ ቅርጽ እንዲይዝ ተደርጎ ውሳኔ ሀሳቡ ለተከበረው ምክር ቤት እንዲላክ ተስማምቷል። 3. በህዝብ ውይይት መድረክ በአስረጅነት የተገኙ የሥራ ኃላፊዎች ዝርዝር 1. ክቡር አቶ አህመድ ሺዴ የገንዘብ ሚኒስትር፣ ክቡር አቶ ፈቃዱ ሆረታ የገንዘብ ሚኒስትር ዴታ፣ አቶ ፍሬው ኃይሌ የበጀት ዝግጅትና አስተዳደር መምሪያ ኃላፊ፣ አቶ ጆንስ ገደፉ የፊዚካል ፖሊሲ መምሪያ ኃላፊ። በምርመራው ሂደት የተለዩ ዋና ዋና ጭብጦች 4. ለ2019 በጀት ዓመት እንዲጸድቅ የቀረበው ጠቅላላ የወጪ በጀት ብር 2.34 ትሪሊዮን ሲሆን በ2018 በጀት ዓመት ከጸደቀው ብር 1.93 ትሪሊዮን በጀት አንጻር የብር 411.6 ቢሊዮን ወይም 21.3 በመቶ እድገት ያለው ሲሆን ከዚህ የወጪ በጀት ውስጥ የመደበኛ በጀት ወጪ ብር 1.24 ትሪሊዮን ወይም 52.9%
ለካፒታል ወጪ ብር 568.2 ቢሊዮን ወይም 24.3%፣ ለብሔራዊ ክልላዊ መንግስት ብር 520.6 ቢሊዮን ወይም 22.2%፣ ለክልሎች ለዘላቂ ልማት ግቦች ማስፈጸሚያ ብር 14 ቢሊዮን ወይም የበጀቱን 1% ድርሻ ይዘዋል። 4.2 ከአጠቃላይ ከፌዴራል በጀት ብር 2.34 ትሪሊዮን ውስጥ ከፍተኛ ድርሻ ያላቸውን ስንመለከት ለዕዳ ክፍያ ብር 542.1 ቢሊዮን ወይም 30 በመቶ፣ ለትምህርት፣ ለመንገድ፣ ለጤና፣ ለግብርና፣ ለውሃ ኢነርጂ እና ለከተማ ልማት የበጀቱን 25.2 በመቶ፣ ለበጀት ድጋፍ 13.2 በመቶ እንዲሁም ለኢኮኖሚ ትራንስፎርሜሽን እና ዘላቂ ልማትን በማረጋገጥ ረገድ ከፍተኛ ትርጉም ላላቸው የማኑፋክቸሪንግ ኢንዱስትሪ ልማትና ለኤክስፖርት ዘርፎች ከፍ ያለ በጀት የተመደበ መሆኑ። 4.3 ከአጠቃላይ የፌዴራል አስተዳደራዊ በጀት ብር 187.3 ቢሊዮን ወይም 15.1 በመቶ ሲሆን በ2018 በጀት ዓመት ከጸደቀው በጀት ብር 158.9 ቢሊዮን ጋር ሲነጻጸር የብር 28.4 ቢሊዮን ወይም 17.8 በመቶ ጭማሪ ያሳየ መሆኑ። በኢኮኖሚ ዘርፍ በ2019 በጀት ዓመት የተደረገውን መደበኛ ወጪ ብር 18.1 ቢሊዮን በ2018 በጀት ዓመት ከጸደቀው በጀት ብር 13.5 ቢሊዮን ጋር ሲነጻጸር በብር 4.6 ቢሊዮን ወይም በ34.1 በመቶ ጭማሪ ማሳየቱ። እንዲሁም ለማህበራዊ ዘርፍ ደግሞ በ2019 በጀት ዓመት የተመደበው በጀት ብር 126.4 ቢሊዮን ሲሆን ለ2018 በጀት ዓመት ከጸደቀው በጀት ብር 93.5 ቢሊዮን ጋር ሲነጻጸር የብር 32 ቢሊዮን ወይም 35.2 በመቶ ጭማሪ ያሳየ መሆኑን። 4.4 ከአጠቃላይ የፌዴራል ካፒታል በጀት ወጪ በ2018 በጀት ዓመት ከሁሉም የፋይናንስ ምንጭ ከጸደቀው ብር 415.2 ቢሊዮን በ2019 በጀት ብር 568.2 ቢሊዮን ጋር ሲነጻጸር የብር 153 ቢሊዮን ወይም 36.8 በመቶ ጭማሪ ያሳየ ሲሆን ብር 121.8 ቢሊዮን ለመንገድ ፕሮጀክቶች፣ ብር 54.3 ቢሊዮን ለከፍተኛ ትምህርት ነባር ፕሮጀክቶች፣ ለአጠቃላይ ትምህርት ጥራት ማሻሻያ ፓኬጅ ማስፈጸሚያ 6.5 ቢሊዮን፣ የመስኖ ልማትን ለማስፋፋት ብር 28.05 ቢሊዮን፣ በቆላማ አካባቢዎች ለምርምርና የቴክኖሎጂ ስርጸት በማድረግ የአካባቢውን ህብረተሰብ ኑሮ ለማሻሻል 2 ቢሊዮን፣ በጦርነት ምክንያት የወደሙ ንብረቶችና አገልግሎቶች መስጫ ተቋማት ወደ ነበሩበት ለመመለስ ብር 10 ቢሊዮን፣ ለመጠጥ ውሃና ሳኒቴሽን 14.3 ቢሊዮን፣ በግብርና ዘርፍ ለተፈጥሮ ሀብት ልማት ጥበቃ ብር 5.1 ቢሊዮን፣ የገጠር ስራ ዕድልና የምግብ ዋስትና ለማረጋገጥ ለልማታዊ ሴፍቲኔት ፕሮግራም 48.7 ቢሊዮን፣ ለከተማ ምግብ ዋስትና ልማታዊ ሴፍቲኔት 24.1 ቢሊዮን እንዲሁም ለጤና ሴክተር 91.8 ቢሊዮን የተመደበ መሆኑ። 4.5 የ2019 በጀት ዓመት የወጪ አሸፋፈን ስንመለከት ከፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.82 ትሪሊዮን እንደሚሆን ይጠበቃል። ከዚህ ውስጥ ከታክስ የሚሰበሰብ ገቢ ብር 1.49 ትሪሊዮን፣ ታክስ ካልሆኑ ገቢዎች ብር 113 ቢሊዮን፣ ቀሪው የበጀት ጉድለት ብር 522.7 ቢሊዮን፣ ከልማት አጋሮች የብድርና ድጋፍ ብር 193.7 ቢሊዮን እና ከሀገር ውስጥ ብድር ብር 329 ቢሊዮን ሊገኝና ወጪው ከዚሁ ሊሸፈን የሚችል ሲሆን የአጠቃላይ የሀገር ውስጥ ገቢና የሀገር ውስጥ ብድርን ጨምሮ 88.7 በመቶ ይሸፍናል። ቀሪው 11.3 በመቶ ደግሞ ከውጭ እርዳታና ብድር እንደሚገኝ የታቀደ ነው። ጠቅላላ የበጀት ጉድለቱን ከጠቅላላው የሀገራዊ ውስጥ ምርት ያለው ድርሻ 1.4% ብቻ መሆኑ የማክሮ ኢኮኖሚን ለማረጋጋት ተግባራዊ ከሚደረገው የገንዘብ ፖሊሲ ተጣጥሞ የሚሄድ መሆኑ የሚሉት ጉዳዮች በጭብጥነት ተለይተዋል። ክፍል 2 የውሳኔ ሀሳብ የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀቱ ሲዘጋጅ የሀገራችን የመካከለኛ ዘመን የልማትና የኢንቨስትመንት እቅድን የሁለተኛውን የሀገር በቀል ኢኮኖሚ ማሻሻያ የፊስካል ፖሊሲ ዓላማን መሰረት በማድረግ የ2018 በጀት ዓመት የወጪ አፈጻጸም ሂደትን በመገምገምና በ2019 በጀት ዓመት ለሚተገበሩ ኢኮኖሚያዊና ማህበራዊ እድገትን ለማፋጠን የሚያስችልና ሊኖረን የሚችለውን የፋይናንስ አቅም ያገናዘበ በበጀት አሸፋፈን ራስን የመቻል አቅጣጫን የተከተለ የህዝብ ተጠቃሚነትን የፕሮግራም በጀት አሰራርን በተከተለ መልኩ የተዘጋጀ ነው። ለክልል መንግስታት የተመደበው የበጀት ድጋፍ የፌዴሬሽን ምክር ቤት በወሰኑ የድጎማ ቀመር መሰረት በማድረግ የተደለደለ በጀት
መሆኑ በመካከለኛ ዘመንና በ10 ዓመት ዕቅድ የተቀመጡትን ግቦች ለማሳካት የሚያግዝ በጀት እንደሆነ ቋሚ ኮሚቴው ባደረገው ዝርዝር ምርመራ አረጋግጧል። በቅርቡ ሰኔ 11 ቀን 2018 ዓ.ም ለተከበረው ምክር ቤት በቀረበው የፌዴራል ዋና ኦዲተር ሪፖርት ላይ እንደተመለከተው የመንግስት ፋይናንስ አስተዳደር ሕግና ደንብን አክብሮ በመስራት በኩል በአንዳንድ ባለበጀት መስሪያ ቤቶች ውስጥ በተደጋጋሚ ጉድለት እንዳለ ተገልጿል። ስለሆነም ባለበጀት መስሪያ ቤቶች የተመደበላቸውን በጀት ለታለመለት ዓላማ በቁጠባና በላቀ ውጤታማነት ጥቅም ላይ በመዋል በሚጸድቀው በጀት የመንግስትን የፋይናንስ የግዥና የንብረት አስተዳደር ሕጎችና ስርዓቶችን ተከትለው ስራ ላይ መዋል ይጠበቅባቸዋል። ይህንንም ለማረጋገጥ የክትትልና የቁጥጥር ስራውን በማጠናከር ከስርዓት ውጭ ለሚደረግ የበጀት አጠቃቀም ተጠያቂነትን የማረጋገጥ ስራ ተጠናክሮ መቀጠል አለበት። በመሆኑም የመንግስት ፋይናንስ አስተዳደር አዋጅ ቁጥር 97/2008 እንደተሻሻለው ለገንዘብ ሚኒስቴር በተሰጠው ስልጣን መሰረት እርምጃ የመውሰዱን ጉዳይ አጠናክሮ እንዲቀጥልበት እያሳሰብን በክትትልና ቁጥጥር ስራው የተከበረው ምክር ቤትም የበኩሉን ኃላፊነት እንዲወጣ እንጠይቃለን። በሌላ መንገድ ቁጥራቸው ቀላል የማይባል የመንገድ ፕሮጀክቶች በተያዘላቸው የጊዜ ሰሌዳ ባለመጠናቀቃቸው የፕሮጀክት ወጪን በማሳደግና ህዝቡ ከመንገድ መሰረተ ልማት ሊያገኝ የሚገባውን ጥቅም በማጓተት የአፈጻጸምና የመልካም አስተዳደር ችግር መፍጠራቸውን ቋሚ ኮሚቴው ተገንዝቧል። በተመሳሳይ ሁኔታ ለመንገድ ግንባታ ፕሮጀክት ሲባል በአንዳንድ አካባቢዎች የመሬት ይዞታቸውን ለለቀቁ ዜጎች በህግ መሰረት ሊከፈላቸው የሚገባ ካሳ በወቅቱ አለመከፈሉ የዜጎችን መብት ከመጉዳቱ በተጨማሪ ቅሬታ እየፈጠሩ መሆኑን በምክር ቤቱ አባላት በስፋት ተነስቷል። በመሆኑም መንግስት የመንገድ ፕሮጀክቶችን ያፈጻጸም መዘግየትን በመቅረፍ የኮንትራት አስተዳደርና የፕሮጀክት ክትትልን በማጠናከር ፕሮጀክቶች በተያዘላቸው ጊዜ ሰሌዳ እንዲጠናቀቁ ተገቢውን እርምጃ ሊወሰድ ይገባል። በተጨማሪም መሬታቸውን ለለቀቁ ዜጎች የሚገባቸውን የካሳ ክፍያ በህግ በተደነገጉ ጊዜና መጠን እንዲከፈሉ የሚመለከታቸው ተቋማት ልዩ ትኩረት ሰጥተው እንዲሰሩና የተጓተቱ የካሳ ክፍያዎች በአፋጣኝ እንዲፈጸሙ ቋሚ ኮሚቴው ያሳስባል። በአጠቃላይ የሀገራችን ትልቁ የገቢ ምንጭ የታክስ ገቢ መሆኑ ይታወቃል። በመሆኑም ኢኮኖሚ የሚያመነጨውን ታክስ በመሰብሰብ በኩል ያጋጠሙትን ችግሮች እንዲሁም በታክስ ፖሊሲ በኩል የሚታዩትን ክፍተቶች መለየትና አፋጣኝ ማሻሻያዎችን መስጠት ያስፈልጋል። የታክስ አስተዳደሩን ዲጂታላይዝ እና ቀልጣፋ በማድረግ እንዲሁም ግብር ከፋዩ ማህበረሰብ ታክስ መሰወርና ግብር አለመክፈል የሀገርን ኢኮኖሚ የሚያቀጭ ድርጊት መሆኑን በተሟላ ሁኔታ እንዲገነዘብ በማድረግ ግብር መክፈል ሀገራዊ ግዴታውን እንዲወጣ በመንግስት በኩል ከፍተኛ ጥረት በማድረግ ለ2019 በጀት ዓመት የተያዘውን የታክስ ገቢ ዕቅድ ብር 1.49 ትሪሊዮን በመሰብሰብ ወጪን ለመሸፈን ከፍተኛ ስራ መስራት እንደሚያስፈልገው እየገለጽ የ2019 በጀት ዓመት የፌዴራል በጀት ብር 2.34 ትሪሊዮን ሆኖ እንዲጸድቅ የቀረበውን የውሳኔ ሀሳብ በቋሚ ኮሚቴው አባላት በሙሉ ድምፅ ተቀብለውታል። ስለሆነም የተከበረው ምክር ቤት በረቂቅ አዋጁ ላይ የተዘጋጀውን ሪፖርትና የውሳኔ ሀሳብ መርምሮ የቀረበውን ሪፖርት አዋጅ የ2019 ዓመተ ምህረት የፌዴራል በጀት አዋጅ አድርጎ እንዲያጸድቀው በትህትና እንጠይቃለን። አመሰግናለሁ። ፕላንና በጀት ጉዳዮች ቋሚ ኮሚቴ። እናመሰግናለን። በቀረበው ሪፖርትና የውሳኔ ሀሳብ ላይ ጥያቄ ወይም አስተያየት ካለ አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም አመሰግናለሁ ፈጣሪ ለለገሰን ለኢትዮጵያ የለገሰን ጠቅላይ ሚኒስቴራችን በጣም ነው የማመሰግነው። ጤናና እድሜ ብቻ ነው የምመኝላቸው፣ ሌላውን ፈጣሪ ያውቃል። በጣም ተደስተናል። ሌላው ወደ በጀት ማጽደቅ ስንሄድ ብዙ ጊዜና በቂ የሆነ ጊዜ ተወያይተንበት ተመረነበት ሀሳብ ሰጥተንበት ብዙ በቂ ጊዜ ወስደን የተወያየንበት ስለሆነ አሁን እንግዲህ እዚህ ላይ ብዙ መሰረተ ልማት የሚያስፈልጉ ከኢትዮጵያ አካባቢ ቦታዎች ብዙ መሰረተ ልማት የሚያስፈልጉ ስለሆነ ከ2018 ተምረን በ2019 አጠንክረንና
ወጪ አቆጥበን አስፈላጊ የሆኑ ፕራዮሪቲ የሚፈልጉትን አካባቢ ከኢትዮጵያችን እየመረጥን ያ ነገር ቢሳካ የሚል ነው። ያላለቁ ፕሮጀክቶች ላይ በደንብ ብናይ የሚል ለምሳሌ ለመጥቀስ ያህል ነው እንጂ ሁሉም አካባቢ ከኢትዮጵያ አለው። በባሌ አካባቢ የተጀመሩ የአስፋልቶች ፕሮጀክቶች ብዙ እንደዛው የቀሩ ስላሉ ይህንንም እዛ ለመጥቀስ ያህል ነው እንጂ ኢትዮጵያችን እኛ የምናምነው በኢትዮጵያ ነው። በሁሉም ከኢትዮጵያ ከጫፍ እስከ ጫፍ የሆነውን ፕራዮሪቲ የሆነውን ቦታ ላይ እንደዛ ብናይ የሚል አይነት ነገር አለን። አሁን በተባለው ላይ ብዙ በቂ ጊዜ ወስደን ስለተወያየንበት ብናጸድቀው የሚል አስተሳሰብ አለኝ። አመሰግናለሁ። አመሰግናለሁ። የተከበሩ አፈጉባኤ የበጀት አዋጁንም ያቀረቡልንን የተከበሩ የቋሚ ኮሚቴ ሰብሳቢንም እጅግ በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትራችንንም እንደዚሁ ከልብ አመሰግናለሁ። እንግዲህ የበጀት ድልድሉን ከመደልደሉ በፊት ረቂቁ ሲቀርብልን መግለጫ ከተሰጠበት ቀን ጀምሮ ውይይት እያደረግንበት ነው የቆየ ነው። ፋይናንስ ኃላፊውም እዚህ ቀርቦ ሲያቀርቡልንም በርካታ ጥያቄዎችን አንስተናል። አሁንም የተበጀተው ይሄ የተደለደለው በጀት ለተባለለት ዓላማ በቁጠባ በተገቢው ከተጠቀምን የበለጠ ውጤት የሚያስገኝ በጀት ነው። ነገር ግን ከባከነ ለማይሆን ነገር የሚውል ከሆነ ቁጥጥርና ክትትል ካላደረግንበት መልሶ አሁንም የኛም የመንግስትም ሸህም ነው የሚሆነውና ለተባለለት ዓላማ እንዲውል ከማድረግ አንፃር ከኛ ደግሞ ትልቅ ድርሻ እንዳለብን እየተገነዘብኩ በርካታ ጊዜ 5 ዓመት በተከታታይ ስለ መንገድ ፕሮጀክት ተጀምሮ ያላለቁ ጨረታ ወጥቶላቸው ያደሩ የከረሙ እያልን የምናነሳቸው መንገዶች ለአንዴና ለመጨረሻ በዚህ በጀት ዓመት ውጤት ያገኛሉ፣ እልባት ያገኛሉ ብለን እኛም ህዝባችንም ተስፋ እናደርጋለን። ምክንያቱም ህዝብ ከነጉድለታችን ጎዶሎነታችንም እንዳለ ነበር የመረጠንና እንደዚህ አይነት መንገዶች ላይ ልዩ ትኩረት ተሰጥቶ በተሰጠው በጀት ውጤታማ ስራ ተሰርቶ እኛም ረክተን ህዝባችንን ምላሽ አግኝቶ የምንረካበት በጀት ይሆንልን እያልኩ የበጀት አዋጁን ብናጸድቀው ለማለት ነው። አመሰግናለሁ። እናመሰግናለን። የቋሚ ኮሚቴውን የውሳኔ ሀሳብ የሚደግፉ አስተያየቶች ስለሆኑ የቀረቡት የ2019 በጀት ዓመት ረቂቅ በጀት አዋጅን አዋጅ ቁጥር 1437 ህዝባር 2018 ሆኖ መጽደቁን የምንደግፍ። አመሰግናለሁ። ተቃውሞ ድምጽ ታቅቦ የለም። የ2019 በጀት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበው መሰረት አዋጅ ቁጥር 1437 ህዝባር 2018 ሆኖ በሙሉ ድምጽ ጸድቋል። የከሰዓት በፊት ፕሮግራሙ በዚህ እንጨርሳለን። በድጋሚ ክቡር ጠቅላይ ሚኒስትሩን እጅግ አድርገን እናመሰግናለን።